ግን መንገዱ እንዳለ ጉም ነው አልገባችሁ በስሚ አይኔ ወይ ዳራ ወይ ዳራ ያውን አይ ጋይስ በገመድ መንገዱ ዘፈቀንዶ እኮ እንዳቆመው እሺ አቁመው ወላሂ አንተ ምን ሆነ አቁመው ሰላም እንዴት ናችሁ ውድ የረሙካን ቸኮሌት ቤተሰቦች አማን ነው እኔ ያለሁላችሁ አልহামዱሊላህ እና አሁን ከሌሊቱ 6 ሰዓት ነው 11 ሰዓት ነው የምንሄደው ደግሞ በፕሌን አይደለም በመኪና ነው እና ቤተሰቦች ያው መኪናናም ተዘጋጅቷል አብዱ ይባላል ጓደኛዬ ነው አብዱ ስንት ሰዓት ይፈጃል ከዚህ በመኪና እዚያ ሱሳ ቢያንስ 10 ሰዓት የ10 ሰዓት መንገድ ነው የምንጓዘው ይሄው ዕቃ እየሰቀልን ነው ቤተሰቦች አይ ቲንክ ሹፌራችንን በጣም ጸድ ይመስላል ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ያው ጠፍታል ብላችሁ ነበር ያው የጠፋሁት ምክንያት ደግሞ በእንደዚህ አይነት ብሎግ ለመምጣት ነው አሁን አጫሉ እንዴሳ ሐውልት ጋር ደርሰናል አምቦን ያለነው አልገባችሁ እንዳለ ጉምቦታው እዩት ቢስሚላህ እዩት ጋይስ ጉባ አይደለም ሲጋራ ነው ምን ጨስ ነው እንዴ ምን ላይ ጉማ አይደለም አይ ጋይስ ከመሬት 1700 ጫማ ከፍታ በላይ ነው ያለው ቁጥሩ እንኳን ገምቼ ነው ግን ተራራ ነው ያለው እዩት ጋይስ ወላሂ ምንም አይታይም የደው ቦታ አይታይም ይኸው ጉም ነው ላቆመው መኪናው ልቆም እንዴ መንገዱ እንዳለ ጉም ነው አልገባችሁ በስሚ ወይኔ እንዴ አረ መንገዱ ምንም አይታይም አርና በዚህ በኩል ባለው ወላሂ እንትን አይታይም ይታያል ሹፌር ወላሂ በል መንገድ ስተ እንዳገባ ወላሂ ምንም አይታይም ቤተሰቤው እዩት መንገዱን የት ሀገር ነው ይኸው ሰፈሩ እንዳለ ምንም አይታይም ጉም ነው አረባላ አደርብ ቀስ በል ቀስ እያልክ አንተ ወላሂ ምሬን እኮ ነው አንተ ቀስ እያልክ እንዴ መንገዱ እኮ ምንም አይታይማ እንዴ እኮ አቁመው እንዳቆመው እሺ አቁመው ወላሂ አንተ ምን ሆነ አቁመው እዩት ይኸው ነጭ ምን ውስጥ ነው የገባሁት ፈጣሪ ድረስ እዩት ብስሚላህ ጦጣ ዝንጀሮ ነው ከተማ ልጅ ወንድምን አንተ ታውቃለህ እንዳልኩበት አንድ ማለት ዳራ ወይ ዳራ ያውን አየውን ብስሚላህ እንዴ ልባችን ሰቀልከው እኮ አንተ እኔ በምን ቀን ነው በዚህ መኪና የመጣሁት ሰው እንዴት እንደሚያምር አልገባችሁም ወላሂ የሰፈር ነው ስሙ ጃጂ ወደ ጃጂ እየገባ ነው ወደ ጃጂ መግቢያው መንገድ እንዴት ያምራል እስካሁን ጋይስ ስንት ኪሎ ሜትር ተጉዘናል እስካሁን 200 ኪሎ ሜትር ተጉዘናል ኦኬ ከቤት 11 ሰዓት ወጣን ለሊት 11 ሰዓት 10 ሰዓት ተኩል ኦሬዲ ወጣን አሁን ከጧቱ 3 ሰዓት ነው ኦልሞስት 4 ሰዓት የተጓዝነው በመኪና 200 ኪሎ ሜትር ስንት ኪሎ ሜትር ይቀረናል አሁን ለመድረስ አሁን ከዚህ በኋላ 460 ኪሎ ሜትር ሰምታል እንዴ የለህም አንተ ተኝተህ 400 ኪሎ ሜትር ይቀረናል ከዚህ በኋላ ጋይስ አሁን የመጣነው 4 ሰዓት ነው የተጓዝነው 200 ምናምን ኪሎ ሜትር ተጉዘናል ከዚህ በኋላ 460 ኪሎ ሜትር ይቀረናል ማለት አሁን የመጣነው መንገድ ገና 2 ጥጥ ይቀረናል በሰላም ወደ ቁርስ ይሄን ያንገላታኔ ነው የት ነው ሰፈሩ የሰፈሩ ስም ጃጂ ደርሰናል ጋይስ
ቤተሰብ አሁን ወለጋ ለቀምት ደርሰናል። አያምርም? ወለጋ ምድር ነው እንግዲህ በተፈጥሮ የተሞላች ናት። የትም ቦታ አታውቅም እንደዚህ አይነት የት ድረስ እንደሚታይ አየህ። ነፍሳችን አስጨነቃት ጋይስ። 180 ዋርጉን ያው ጋይስ እንደዚህ እየለፋን የሁሉ ልፋት ከእናንተ የሚጠበቀው ምን ታውቃላችሁ? ሰብስክራይብ ማድረግ ብቻ። ወለጋ ጊምቢ ደርሰናል። ያው እኔ ጊምቢ ስደርስ ዝናብ ዘነበ። ጋይስ ኬላውን ይዘጋ ኦሬንጅ ስታይ 8 ደቂቃ ነው የቀረን። ወደ 10 ኪሎ ሜትር ይቀረናል። ይኸው ሹፌር 10 ኪሎ ሜትር በ8 ደቂቃ ይደርሳል የሚለውን እስቲ አብረናል። ያው 11 ሰዓት ከ22 ነው። 11 ሰዓት ከ23 አለ። 7 ደቂቃ ይቀረናል። 10 ኪሎ ሜትር ነው የሚቀረን። 10 ኪሎ ሜትር ነው የሚቀረን። 6 ኪሎ ሜትር በ7 ደቂቃ ውስጥ ለመድረስ ነው እንግዲህ እንደዚህ የሚሄደው። ይህን ነገር ካለፍን እስኪ አብረን ሁላችን መንዲ ይላል ሰዎች አንደኛውን ኬላ አሳልፈውናል። ይሄኛውን ካሳለፉን ቀጥታ ወደ ቤንሻንጉል ግን 6 ሰዓት ፈጀብን። ወደ 12 ሰዓት ፈጅቶብናል። ኦልሬዲ ስለመድረስ 11 ሰዓት ምናምን ፈጅቶብናል። በቃ የሁሉ ከለፋን አይቀር እየነደው አገስ እንደምንም ብለን ዛሬ ብንገባ ደስ ይለናል። ጋይስ አለፍን ጋይስ። ጉዞ ወደ ቤንሻንጉል እንትን ይላል። አንተ ተባክሮ ኦጂ ጋይስ በገመድ መንገዱ ዘግቷል። እንደው አላውቅም። በአላህ ተመለሱ እንዳይሉ። ወዴት ነው የሚሄደው? እዛ መከላከያው ሊያናገር በለቶ ወላሂ በላ ሰለፍ አውቀህ በስተመጨረሻም ገብተናል ቤንሻንጉል። 11 ሰዓት 12 ሰዓት ፈጅቶብን ነው በመኪና ያው መኪናችን በመኪና የገባ ነው። ዋጋ ከፍለን የገባ ነው። እሺ ቤተሰብ አልሐምዱሊላህ በሰላም ገብተናል። በነገራችን ላይ ቤተሰብ ይሄ ገንፎ የቤኒሻንጉል በጣም ተወዳጅ ባህላዊ ምግብ ነው። በሁለት አይነት ነው የሚሰራው፣ በቄንቄስ በቀይም በአረንጓዴ ነው የሚሰራው እና እንደዚህ እንዳሉ የሚሰሩት በእንትን ነው ባይዘው ቀርካ ማለት ከኋላ ያለው ግድግዳው ላይ ያለው እንደ በቀርካው ምናምን ተደርጎ ነው የአረንጓዴው ቄንቄስ የሚሰራው። ሌላው ገንፎ ነው። በጣም ነው የሚወዱት፣ በጣም የሚጣፍጠው ነው። ሞክሬው ያለው እሺ አሪ ነው እኔ አልችልበት እኔ እንዳልሰራው እነዚህ ዳንሶች ደግሞ በደስታም በሀዘንም የተለያየ ነው የሚደነሰው እና ዳንሳቸው ሞክሬ በጣም ደስ የሚል ዳንስ ነው። ይዘው
ፏፏቴ እንሄዳለን ብዬ ሳልጨርስ እዚህ ካልጋበስን ብለው ይዘው መተው ያው የጉራጌ ክትፎ ቆንጆ እየጋበዙ ነበረ። እዚህ ግን በጣም የገረመኝ ትሪ ሁሉም ሰው ይዞ መጥቶ ነው የሚበላው። እዚህ ጋር ቢገርማቸው የራሱን ትሪ ይዞ መጥቶ ይበላል ምናምን። በጣም ደስ ይል ባህል ያላቸው በጣም ወድጄዋለሁ። ጋይስ ብዙ ፋይል ስለጠፋብኝ ነው አሁን ወደ ፏፏቴ እንይታ ብለን ይሄው እየሄድን ወደ ፏፏቴ። ሻንጋ ፏፏቴ ይባላል። በጣም ጸዴ ቦታ ነው። እሺ ውስጡን ደግሞ አብረን ፎቶ በደንብ ኮፒ ሸንጋ ፏፏቴ እንዴት አየሽው? ያበረ በጣም ብቻ ረካችሁ። ተነስ ወዳለች ወዙ ለሄ ምን ይችላል አረጋንኮ እኔ መርገኝ ሄሎ ወላ ከቢና ማን ነው ማሳም እኔ አገባና ወደ መጣ ሆጀሌ የችሎታ አዳራሽ ገባን። እሱን ጎበኘን። ውስጥ በጣም ብዙ ታሪክ ነው ያለው። እሱንም ጎበኘን ምናምን። በጣም አሪፍ ጊዜ ነበረኝ። በጣም ደስ የሚል ጊዜ። እውነቱን ለመናገር እኔ አሶሳ በጣም ነው ወደድኳት። ድጌ መመለስ ፈልጋለሁ። ያው እንደፈለኩት አይደል የቀረስኩላችሁ ማለት የጠፋብኝ ፋይል አለ ምናምን እና የዋልኩት ውሎና የቀረስኩት አንድ አይደለም እና በቃ ከዋልኩት 10% ቢሆን ነው የቀረስኩትኝና በጣም ነው ያናደደኝ። ሁሉንም ባሳያችሁ ደስ ይለኝ ነበር፣ ግን በጣም ደስ የሚል ነበር። በጣም ደስ የሚል ጊዜ ነበር። ሲጀመር ውስጥ እኮ ምንም እንትን የለም። ችሎታ አዳራሽ ስለሆነ ማን ጋር ነው? አባብ ብሬም ጋር ነው። ጀማል ማር ሰለማን ሲጀመር ውስጡ ያስፈልገናል። ውጩ ነው ዋናው። ውስጡ እኮ ባዶ ነው። ችሎታ አዳራሽ ስለሆነ እቃዎች የሉም። ምን አለ? ፎቶ ነው። ፎቶ ነው። ራሚ አሶሳ መተህማ በእግርህ አትሄድም ብለው ያምራይ በጀቱር ያንከራተቱኝ ነው። ከልብ አመሰግናለሁ። አሶሳ ቴንክ ዩ ሶ ማች። ሁላችሁም ከልብ አመሰግናለሁ። እንግዲህ አክባሪ በጣም የፍቅር ሰዎች ናችሁ። ሁላችሁም ስትመጡ ያው እኛ በግል ነው የመጣነው። እውነቱን ለመናገር በግል ነው የመጣነው። በግል መተን ያው ማሳየት የሚችል ነገር ማሳየት የሚችል ሞር አብረን እየሄድን ነበረው ከፈሪዶ ጋር ነው። ፈሪዶ ማለት ከስር ያው አስቀምጥላችሁና ስትመጡ ታወሩታላችሁ። እዩ ታዳዩ ጋይስ እዩ። ይሄ አዳባይ ግን ስሙ ምንድነው አዳባይ ይባላል? አልብሪክ ይባላል። ለውሃ ማቀዝቀዣነት የምንጠቀመው ነው በባህላዊ እና አልብሪክ ይባላል። እሺ ያዳባይ ምንድነው ስሙ? አልብሪክ ይባላል። 00 አደባባይ ነው የሚባለው። ኪሎ ሜትር 00 ብሎ የሚጀምረው ከዚህ ነው። አልብሪክ የውሃ ማቀዝቀዣ። የውሃ ማቀዝቀዣ ይሄ እንደ አርማ ነው ማለት ነው። እንደ አርማው እንደ ባህላዊ ምን ከምንጠቀማቸው እቃዎች መሃል
አንዱና ዋነኛው ይሄ ነው። የውሃ መቀዝቀዣ እቺ ያሱሳ ያሳ መለያ ባይሰጥ ከፊት ዋና ሴንተር ላይ የተቀመጠች ነች። እስኪ ደግሞ እንቀጥላለን። ትንሽ ዝናብ የዘነበ ሰው ቶሎ በዘጋባችሁ ንፋስ ያስቸግሪ ሰው በጣም ነው የሚያምረው። ይሄ ምንድነው? ይሄን እድል በማየት በጣም እድለኛ ነኝ። ያምር ከልብ አመሰግናለሁ ሁላችሁም ያሶሳ ልጆች እንዳለ ያምር ከልብ የፍቅር ህዝቦች ናቸው። እና ዛሬ አሶሳ ስመጣ የመጀመሪያ ነው። ከዚህ በፊት መጥቼ አላውቅም። ያው በስም ነው ማጣት ቤንሻንጉል አሶሳ ሲባል በስም ነው እንጂ ማውቀው ከዚህ በፊት አይቻት አላውቅም። ያው የምሰማው የወርቅ ሀገር ሲባል ብቻ ነበር የምሰማው። ግን የወርቅ ሀገር ብቻ ሳትሆን በጣም የብዙ ከዚህ በፊት የወርቅ ሀገር ብቻ ነበር የምትመስለኝ። ግን ያው በጣም ብዙ ባህል ያላት አይታችኋል። ባሉኝ ያሳየኋችሁ ነበረ። በጣም ቆንጆ ሀገር ነች። እስቲ ኢንሻአላህ አላህ ካለ ቀጣይ ደግሜ በሰፊው የመጣባት ሀገር ትሆናለች። ጀምረው 1 2 3 አሶሳ ቤንሻንጉል ሰርግ አደረግነው። ቤተሰቦች እያሽኮረመመች ነው እና በጣም ከባድ እና ቤተሰቦቼ አልጨረስም፣ ገና ይቀጥላል አይደል? ጸልዩልኝ ኮሜንት ላይ ምናምን ከተረፈ ዘይት ሁሉ እርሾንች ጀሪ በላስ አብል ሰሙኮ አይራፈረው ከሱ በላይ ተጣጣ ሰው ዛሬ ገና ያገኘው ጥያቄ ለኛው ከለዛ እኮ ጥያቄ እኮ ጨርሼ አንፈዴ ለራሳችሁ ዲስት የሚባለው ነገር ነው። ምን ባላለ አባር ነው። ሁሉም ያሶሳ ልጆች እንዳንቺ ናቸው፣ ፈታ ያሉ ናቸው ማለት አዎ። ከስልጣን ታገኛለህ አንቺ ዩኒክ ነሽ። እኔ እኮ ባይዘው ማለት ነው ሰርግ ምናምን ሰበን ይፈደለው ሰርግ አይመስልም። በቃ እኔ አደምቃለሁ እንቃስ ላይ ማለት ነው። እንደ አሶሳ ወርቅ ተፈልጌ ነው የምገኘው ነው ያ አረ በሰኝሽ ነው